ሰላም ሰላም ሰላም፣ ጤና ይስጥልን ውድ የአገሬ ልጆች፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ አማን፣ ጤንነታችሁ ሁሉ መልካም። ለቤቴ አዲስ ከሆናችሁ ላይክ በማድረግ ሰብስክራይብ በማድረግ አመሰግናለሁ። ወደ ቪዲዮ እንሄዳለን፣ ተከታተሉ። እንኳን ወደዚህ ቻናል ቤት ሰላም መጣችሁ። ውድ ቤተሰቦቼ ሰላም ይብዛላችሁ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ይመስገን፣ ከኔ ጋር ሁሉ ሰላም ነው። ዛሬ ፌስቡክ ላይ ይሄ ፎቶ እየዘዋወረ ይገኛል። ኢትዮጵያ ላይ የተከሰተው ነገር የምናየው ነገር በጣም ያሳዝናል ከምለው በላይ ማለት ነው። በጣም በጣም አባቶቻችን በእንደዚህ መልኩ እንግዲህ እንደሚታዩት በጣም ያሳዝናል ከምለው በላይ ለወንጌል ስርጭት የወጡ ወንድሞቻችንም በእንደዚህ መልኩ ይኸው እየተመቱ ነው። በጣም ያሳዝናል የምናየው ነገር። በጣም ኢትዮጵያ ላይ የተከሰተው ነገር በጣም ያሳዝናል። አባቶቻችንን በእንደዚህ መልኩ እየተመቱ ወንድሞቻችንን በእንደዚህ መልኩ ይኸው በእንደዚህ መልኩ እየተመቱ ይገኛሉ። በጣም ያሳዝናል የሚከሰተው ነገር የምናየው ነገር ኢትዮጵያ ላይ በጣም 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 ያሳዝናል። ኢትዮጵያ ሆነን ወይም ኢትዮጵያ ውስጥ እያለን እንዴት እንደዚህ ነገር ይሆናል? እንዴት አንዱ ለአንዱ እንደዚህ አያሳዝንም? በጣም ያሳዝናል። አባቶቻችንን በእንደዚህ መልኩ ሲሆን ሰው በሀገሩ ወጥቶ በሰላም መግባት አይቻልም ማለት ነው። በጣም ከባድ ነው። በጣም ያሳዝናል። እንግዲህ እዚህ ምስሉ ላይ እንደምታዩት ወንድማችን ደም በደም ሆኗል። ወንድማችን ለአገልግሎት ወጥቶ በጣም ያሳዝናል። እንግዲህ በእንደዚህ መልኩ ነው እንግዲህ እንትን ነው ይሄ የተከሰተው። እንግዲህ ቀን ሰኔ ነው፣ ሰኔ 18 2017 ላይ ነው። 2017 ዓመተ ምህረት ለወንጌል ስርጭት ወጥቶ በደውሮ ዞን ላይ ነው እንግዲህ ይሄ ነገር የተከሰተው። ደውሮ ዞን ሰራ ወረዳ ሻኪቶ ቀበሌ ነው ይሄ ነገር የተከሰተው። ከቤተ ክርስቲያን ወጥቶ ለወንጌል ስርጭት ወጥቶ በእንደዚህ መልኩ ተደበድቦ ማለት ነው። በእንደዚህ መልኩ እንደምታዩት እንግዲህ በጣም ያሳዝናል ከምለው በላይ በጣም ያሳዝናል ማለት ነው። ሰው በሀገሩ ወጥቶ በዛ ደግሞ ወንጌል እየሰበከ ማለት ነው። ወንጌል እየሰበከ በእንደዚህ መልኩ ነው እንግዲህ እንደምታዩት ምስሉ ላይ በጣም ያሳዝናል። በጣም ወንጌል እየመሰከረ ድንገተኛ እንደዚህ አይነት ነገር ሲከሰት በጣም ያሳዝናል። በጣም በጣም ከምለው በላይ በጣም ያሳዝናል ማለት ነው። እነዚህ አባታችን ደግሞ በእንደዚህ መልኩ እንደሚታዩት በጣም በጣም እንጃ ይሄ ሲሉ ስመለከት በጣም ነው አዘንኩት። በጣም ማለት ነው ከምለው በላይ ያሳዝናል። እንደዚህ አይነት ነገር ሲከሰት በየገዳማው እየጸለዩ ለሁላችን በጸሎት እያሉ በጸሎት የሚያስቡ አባቶቻችን በእንደዚህ መልኩ ሰው ወንጌል ሰብኮ በእንደዚህ መልኩ ሰው ቃል ሰብኮ ሰው እየጸለየ በእንደዚህ መልኩ አያሳዝንም? በጣም ያሳዝናል። በጣም ያማል። በጣም ያሳዝናል። በእንደዚህ መልኩ ሲሆን አባቶቻችን ለሀገራችን ይጸልያሉ፣ ለእኛ ይጸልያሉ። በእንደዚህ መልኩ አያሳዝንም? አያሳዝንም? ሰው የገዛ ሀገሩ ወጥቶ ወንጌል ስሰብክ በእንደዚህ መልኩ ደም በደም ሲሆን አያሳዝንም? እነዚህ አባት በእንደዚህ መልኩ ወርቆ በእንደዚህ መልኩ ተመቶ በእንደዚህ መልኩ አያሳዝንም? በጣም ያሳዝናል። የሰው ልብ ይሰበራል። እኔ በራሴ በኩል በጣም ነው አዘንኩት። በጣም ማለት ነው። በጣም ማለት ነው። ሰው ወንጀል እየሰራ ሰው
ሰውን እየገደለ ለሰው ግፍ እየሰራ እስር ቤት ገብቶ በደህና ይኖራል ወይም በደህና እንጀራ ይበላል። ግን አባቶቻችን እየጸለዩ ወንጌላዊ ደግሞ ወንጌል ለሰላም ወንጌል መስበክ አለብኝ ብሎ ወጥቶ በእንደዚህ መልኩ ሲሆን አያሳዝንም? በጣም እያሳዝናል። በጣም እያሳዝናል። አባቶቻችን በእንደዚህ መልኩ ሲወድቅ አያሳዝንም? በጣም እያሳዝናል። እኔ በጣም አዝናለሁ። ምክንያቱም አባቶቻችን በእንደዚህ መልኩ ሲወድቅ በጣም አዝናለሁ። በጣም እያሳዝናል። በጣም ከምለው በላይ የሰው ልብ ይሰበራል። በእንደዚህ መልኩ ሲወድቅ አያሳዝንም? እኔ በጣም ነው አዘንኩ። እናንተን አያሳዝኑም? እነዚህ አባቶች በየቦታው የምናየው ነገር በጣም በጣም የሰው ልብ ይሰበራል ማለት ነው። እነሱ እየጸለዩ በእነሱ ጸሎት ሀገራችን አንድ ነገር ስከሰት በእነሱ ጸሎት በአባቶቻችን ጸሎት ነው። አንድ ነገር ስከሰት እነሱ ይጸልያሉ እና በእንደዚህ መልኩ ደግሞ አባቶቻችን ሲወድቅ በጣም ያሳዝናል። የሰው ልብ ይሰበራል። ለምንድን ነው እንደዚህ ነገር የሚከሰተው? ከባድ ነው። ብቻ በጣም ይከብዳል። በጣም ያሳዝናል። ግን ከሰማይ ዋጋ አለው። በምድር ላይ ሳይሆን ከሰማይ ዋጋ አለው። እነዚህ አባቶች እግዚአብሔርን እያገለገሉ በእንደዚህ መልኩ ሲወድቅ በጣም ያሳዝናል። ለወንጌል ወጥቶ በእንደዚህ መልኩ በእንደዚህ ሁኔታ በእንደዚህ መልኩ የሆኑ ወንጌላውያንም እግዚአብሔር ያስባቸዋል። ለነሱም በጣም ከባድ ነው። እኔ በጣም ነው የተሰማኝ እና ውድ ቤተሰቦቻችን እንግዲህ እኔ በጣም ስለተሰማኝ ነው ይሄ ቪዲዮ የሰራሁት ማለት ነው። ውድ ቤተሰቦቼ ሰላም ይብዛላችሁ። ፊቲ ለአባቶቻችን፣ ፊቲ ለወንድሞቻችን። ለምን እንደዚህ ነገር ይከሰታል? በገዛው ሀገሩ ላይ ሰው በእንደዚህ መሆን በጣም ያሳዝናል። በጣም ከምለው በላይ ውድ ቤተሰቦቻችን ፊቴ ለአባቶቻችን፣ ፊቴ ለወንጌል አማኞቻችን እላችኋለሁ። ውድ ቤተሰቦቻችን ሰላም ለሁላችን ይሁን። ፈጣሪ አሁንም ሀገራችን ይጠብቅ፣ ሰላም ያድርግ። ሀገራችን ሰላም ለሁላችን ይሁን። ዛሬ እንግዲህ ይዤ የመጣሁት በጣም ስለተሰማኝ ነው ይሄ ቪዲዮ የሰራሁት ማለት ነው። በጣም ያሳዝናል። እስቲ ላንተ አባት ቢሆንሽ፣ እስቲ ላንቺ አባትሽ ቢሆንስ ምን ይሰማሻል? ምን ይሰማሻል? ምን ይሰማሃል? ይሄ ላንተ አባት ቢሆን ወይም ላንቺ አባት ምን ይሰማሻል? ምን ይሰማሃል? አያሳዝንም? በጣም ያሳዝናል። እኔ በጣም ነው ያዘንኩት። እስቲ ይሄ ልጅ ላንቺ ወንድም ቢሆን ላንተም ወንድም ቢሆን አንድንን እኮ እህት፣ እስቲ እህትሽ ወንድም፣ ይሄ ላንቺ ወንድምሽ ቢሆን ምን ይሰማሻል? በጣም ያሳዝናል። በጣም ነው ያዘንኩት። ፈጣሪ በምሕረቱ አስባቸው። እነሱ የሚያገለግሉ አምላክ እግዚአብሔር ለነሱ አስብ በምሕረቱ። ዋጋ አለው፣ በሰማይ ዋጋ አለው። ወንጌል በተለይ እየሰበኩ የሚመቱ ሰዎች፣ የሚሞቱ ሰዎች፣ እየጸለዩ የሚገፉ አባቶቻችን ዋጋ በሰማይ አለ። አመሰግናለሁ።